ስራ ነው የሚታገተው። ባለፈ እንዳየችው የሆነ ሴትዋ ከባሏ ጋር በአዳም መልኩ የምትሰራ እንደዛ አግታው የሆነ ቤት አስቀምጣው 15 ቀን በሙሉ የተፈለገ ነበር። በብዙ መከራና በብዙ ስቃይ ተገኝቶ ነበር። ከዛ በኋላ ደግሞ በሱ ዙሪያ ያሉ ሰዎችም ደግሞ ካሜራማኑም እንደዚህ ተጎቶ ሐኪም ቤት እንደገባ ብዙ ነገር አይተናል። ያ ጉዳይ ደግሞ ከየት የመጣ ነው? እንዴት እንደ ይህ ነገር ይመጣል ብሎ ብዙ ጊዜ ያፈላለገ ነበር። እንደምታውቁ በዛ ሰዓት ታሜ ነው ወይስ ተመስገን ነው ፈልጎ ያገኘው። እንደተገኘ እነሱ ከዛ ካለበት ከታገተው ቦታ ካወጡት በኋላ አንድ የተደፈረች ውስጥ ሴት አለች፣ ጫካ ውስጥ ነው ያለችው። ስለዚህ እሷን እንድረስላት፣ እኔ አሁን ደህና ነኝ፣ እኔ ደርሳችሁልኛል ብሎ ነው የተናገረው ነበረው። ሆኖም ቀረ እዛ ጫካ ውስጥ ሲሄድ ሌላ ነገር ነው ያገኘው። የሆነ ልጅ ከእናቴ ጋር መጥቼ ቅመኖ እንትን ምለው ተዋበች ትባለው እዚህ ጋር እንደዛ ታደርጋለች፣ እንደዛ ታደርጋለች። ይሄ ሁሉ ከአንድ ከሱዳን መተተኛ ሰውየው ሆኖ ነው የሚሰሩት የነበረው። ያ ሱዳን መተተኛው ሰውየው አምልጠዋል፣ ከነሱ እጅ አምልጠዋል። ብቻ ቢሆንም ኢትዮጵያ ላይ ከሱዳን መተተኛው ጋር የሚሰሩ አባ የሚባሉ ገዳም ውስጥ የሚሰሩ ቅመም፣ ከዚህ በፊት ይሄ ሰውየው ከዚህ በፊት ብዙ ሚዲያ ላይ ተወርቶ ነበረ። ስማቸው ማን ነው የሚባሉት? የሆነ ቅመም ነገር ይሰሩና ሰው ብር እንዲመጣለት መስተፋቀር እንደሚሰራ ሰው የሆነ ድሃ እንዲሆን ምናምን ነገር። ምክንያቱም ሴጣንም ያመልክ ሰው ከፈጣሪ ውጭ ሆኖ ሌላ ነገር የሚያመልክ ሰው ሁሉ ነገር ይመቻችለታል። ምክንያቱም ሴጣን ነው ከሱ ጋር የሚሰራው። እና ይሄ ሰውየው ከዚህ በፊት ብዙ ጊዜ ሚዲያ ላይ ሲወራባቸው ሰምቼ ነበረ። በቴሌግራም ሆነ በዩቲዩብ ላይ ብዙ ሰዎች ነው የሚወራባቸው የነበረው። ዛሬ ደግሞ መልሰው ከአንድ ከሱዳን መተተኛው ጋር ነው የሚሰሩት። ሚኪ እስከ ገዳም ድረስ ሂዶ አባት አናግረዋቸው ነበረ። ግን እነሱ ምን አሉ? ሰውየው በጣም ጥሩ ሰው ነው፣ ለገዳሙ ብዙ ነገር ያደርጋል። ሊጠመቁ የመጡ ሰዎች የታመሙ ሰዎችን በሶ ሆነ ቆሎ ሆነ ምናምን ያመጣል። ብዙ ነገር ነው የሚያደርገው። ስለዚህ እሱ ምን አይነት ወንጀል አይሰራም፣ እንዴት ነው ከሱ ጋር ወንጀል ትሰራለህ ብለህ ትሞግተኛለህ ብሎ ነው በጣም ተናደው ነው የተናገሩት የነበረው። ግን ልጅቷ ደግሞ ከዛ ከሱዳናዊ ጋር ግንኙነት ያላት እንደ ባል ትዳር እንደፈለገ ሲጫወቷት የነበረች ነው እያንዳንዱ የተናገረችው የነበረው። እሷ ደግሞ እንዳለች እናቴ ስለታመመች ለእናቴ ስል ነው ይሄ ነገር የጀመርኩት እንጂ እኔ ጥሩ ሴት ነበርኩኝ ብላለች። ለእናትሽም ሆነ ወንጀልን ሰርተሽ ወይስ ዝሙትን ሰርተሽ አይደለም እናትሽ የምታሳክሚ። እናትሽ ታማለች፣ በፈጣሪ እጅ ነው ያለችው። የቀን ስራ ሰርተሽ ለምነሽ ማሳከም አለብሽ እንጂ ከሱዳን መተተኛ ጋር ወንጀልን ፈጽመሽ ፈጣሪ የሚያስከፋ ነገር ሰርተሽ ሴትነትሽ ሽጠሽ አይደለም እናትሽ ማሳከም ያለብሽ። ሜዳ ላይ ወተሽ ወይስ አደባባይ ላይ ወተሽ አስፋልት ላይ ወተሽ እናቴ አድኑኝ ብትይ የኢትዮጵያ ሕዝብ በጣም አዛኝና ርህሩህ የሆነ ሕዝብ ነው። በእና ደግሞ ማንም የሚጨክን ሰው የለም። ሰው 5ም 10ም ያለውን እኮ ሰጥቶሽ እናትሽን ማሳከም ትቺ ነበር። ግን አንዳንዴ እኛ ሴቶች ስንባል ብር የሚያታለን ሴቶች አሉ። እንደዛ ሲል ሁሉ ሴቶች አይደሉም። ከ100% ሜቢ 50%ቱ ብር ያታልናል። እና ምናለች ብዙ ሴቶችን እሱ ጋር ብር አታሏቸው ነው የሚሄዱት። ብዙ ሴቶች ደግሞ እሺ ላይሉት ይችላሉ። እዛ እምቢ የማይሉት ሴቶች ደግሞ እንደምንም አድርጎ አግባብቶ በእጁ ካስገባቸው በኋላ ሆቴል ይዘዋቸው ይሄድና በሚጠጡት ወይስ በሚበሉት ምግብ ላይ መድኃኒት አድርጎ ነው የሚያደንዛቸው። ምንም አያውቁም። እንደፈለገ ነው የሚጫወትባቸው፣ ይደፍራቸዋል። እኔም ከአንድ ሁለትም እንደዛ አድርጎኛል። እንደውም የሆነ ጊዜ ሆቴል አድረን ምንድነው ጃኬት ወረስቶ ሄዶ በዛ ውስጥ ብዙ አይነት ቅመማ ቅመሞች አግኝቻለሁ። ሰው ሳሳይ ጊዜ ይሄ ሱዳን መተት ነው ብለውኝ ነው ያለችው። በዚህ አጋጣሚ ኢትዮጵያ ላይ ያለ ህዝብ በሙሉ መተት ይሰራል ማለት ነው ልበል? እንደዛ ነው የሚያስብለው ወይስ እኔ ብቻ ነኝ? ምክንያቱም ለሰው ሳሳይ ጊዜ ይሄ ሱዳን መተት ነው፣ ይሄ በሽቶ ነው የሚሰራው፣ ይሄ በምንድን ነው የሚሰራው፣ ይሄ በምንድን ነው የሚሰራ ነው ብለውኛል። ወይስ ይሄ ውሸት ነው? ካልሆነ እነዚህ ሰዎች እንዴት ነው የሚያውቁት? በሽቶ እንደሚሰራ፣ በእጣን እንደሚሰራ፣ በውሃ እንደሚሰራ ምናምን ብላለች። በእንዴት ነው የሚያውቀው? እና የሱዳን መተተኛው ሱዳን አይሄድም። ሲደብረው ወይ ሲሆነ ሲጨንቀው ጊዜ እዛ ገዳም ነው የሚሄደው። ገዳሙ ስም አልናገርም፣ ግን የሰውየው የንስሐ አባቱ ናቸው። ከዚህ በፊት ማን ናቸው የሚባሉት?
እርሳቸው ጋር ሂደህ ታገኘዋለህ ነው ያለ። ግን እነዛ አባባ ሂዶ ሲጠየቁ ጊዜ እሱ ሰውዬው ጥሩ ነገር ሲሰራ ነው ማውቀው እንጂ እኔ ምንም ነገር አላውቅም ብለው ሚኪ ሰድበውት ፈጣሪ እንደዚህ ያድርገህ ፈጣሪ እንደዚህ ያድርገህ ብለው የሆነ ቦታ ቁጭ ብለው የሆነ ነገር ሲሰሩ ጊዜ ደረሰባቸው። ግን ተቋረጠ። ነገ በአዲስ እናያለን የሚል ግምት አለኝ። ምን እንደሚሰሩ ለምን ጥምጣማቸው እንደፈቱ ለምን ጋቢያቸው እንዳሆለቁ ነገ በአዲስ ቪዲዮ እናያለን የሚል ግምት አለኝ። ግን ሆኖም ቀረ እነዛ አባባ ምን አሉ? እሱን ከሱዳን መድኃኒት ያመጣልኛል፣ ሱዳን የሌለው ደግሞ ከዚህ እኔ ቀምሜ ሰጥቼው ይዞ ይሄዳል። ይሄ የባህል መድኃኒት ነው እንጂ ሰውም ማደንዘዝ ወይ በሰው ላይ ድግምት መስራት ወይ ሰውም ያልሆነ ነገር መስራት አይደለም። ግን የባህል መድኃኒት ነው። የባህል መድኃኒት እንደሚጠቅም ሁላችን እናውቃለን። ለዛ ነው አሉ። ግን እንደዛ ሳይሆን እርሶ የሚቀሙት መድኃኒት ከዚህም በፊት እኔ ሰምቻለሁ። ብዙ ሰው ህይወት ያጠፋ መስተፋቀር የሚባል ነገር ሰው ቤት ውስጥ ብቻ ብዙ የሆነ የሚያስጠሉ ነገሮች ነው ሚዲያ ላይ የሚሰማው እንጂ እኔ ባይኔ አይቼ አይደለም፣ ግን ሚዲያ ላይ ሰምቻለሁ። ስለዚህ አንድ አባት የተከበረው ፈጣሪ የሚለመንበት የተከበረ ቤተክርስቲያን ውስጥ ቁጭ ብለው እንዲህ ነገር መስራት አግባብ ነው ወይ? ለምን በአንዳንዳችን የመጣ የተከበረው የፈጣሪ ቤታችን እንዲሰደብ ባልሆነ በመጥፎ ነገር እንዲነሳ ለምን እናደርጋለን? በዛ ላይ አባቱ ነው። ወጣትማ የሆነ ነገር አታሉት ይባላል። ግን በእድሜ ገፋ ያላችሁ እናንተ ያልሆነ ነገር ለምንድን ነው የምትሰሩት? ለልጆቻችሁ ምንድን ነው የምታስተምሩት? ቢያንስ ከእናንተ በታች ያሉ ልጆች እኮ እናንተ አይተው ለእናንተ አርአያ ነው የሚሆኑት። እና ለምን በዚህ ልክ አንድ ቤተ ክርስቲያን ያልሆነ ነገር እንዲወጣለት ያልሆነ ስም እንዲወጣለት እንዲሰደብ ቤተ ክርስቲያን ዝቅ የሚያደርግ ነገር ለምን ትሰራላችሁ? ማንኛውም ቤተ ክርስቲያን ወይም ማንኛውም የእምነት ቤት መጥፎ ነገር ሊሰራ አይፈልግም። ጥሩ ነገር ነው እዛ ሂደን መስራት ነው እንጂ ሰው እንዲወድም ሰው እንዲያመው ይህም ከሰይጣን አምልኮ ጋር መገናኘት ምን ማለት ነው? ካልሆነ ቤተ ክርስቲያን አለመሄድ፣ በቃ ቤት እምነት አለመቅረብ። እዛ ቤታችሁ ላይ ሆናችሁ እንደፈለጋችሁ ተጨማለቁ። በዚህ ልክ ለምን ወጣት ታዳጊ በእናንተ ምን አይቶ ነው የሚማረው? ምክንያቱም ምንድነው የሆነ አንዳንዴ እኛ ሶስት ስንባል ደካማ ጎናለን እንዴ። ኡስታዝ የሆኑት እንደዚህ ይሰራሉ አይደል? ምንድነው ቄስ የሆኑት እንደዚህ ይሰራሉ አይደል? ለምን ሰኛ ስለምንኛ ምንም ያላወቅን ገና ወጣት የሚባል ነገር አለ። ሁሉም የግሉ ጥያቄ ያለው ነገ ፈጣሪ ዘንድ ሲደርስ ወጣቱ ሆነ ትንሽ ሆነ ትልቅም ሆነ ኡስታዝም ሆነ ሼክም ሆነ ቄስም ሆነ አባም ሆነ ምን ሆነ ሁሉም ፈጣሪ በሚጠይቀው ነገር ይጠይቃል። ግን እኛ ያው ደካማ አስተሳሰብና ደካማ ጎን ስላለብን እንደዛ አደረጉ አይደለም ትላልቅ ሰዎች የእምነት አባቶች እንደዛ አደረጉ አይደለም እኛ እናድርግ የሚባል ነገር አለ። በእርግጥ እኔ በታዳጊ ላይ ይሄ ነገር አልፈርድም። ምክንያቱም እዛ ጋር እምነት አባቶች ነን ብለው ቤት እምነት ላይ ቁጭ ብለው ጥሩ ነገር ሲያስተምሩ የምናያቸው ሰዎች በሌላ በኩል ደግሞ መጥፎ ነገር ሲሰሩ ጊዜ እውነት በቃ ምንም አይደለም ማለት እንደሳለን። ግን እንደዛ ሳይሆን በምንም አይነት ሆነ ትልቁም ሆነ ትንሽ ሆነ ምንም አይነት መስራት የለብን። በቃ ሃይማኖታችን ብቻ መከተል፣ ሃይማኖታችን የማይወደው ነገር አለማድረግ ነው እንጂ አሁን እዚህ ጋር የሱዳን መተት አምጥቶ እዚህ ኢትዮጵያ ላይ የሴቶችን የጨረሰ የኢትዮጵያ ሴቶች እንደፈለገ የጨፈረበት የኢትዮጵያ ሴቶች በደካማ ጎናቸው ብር እንደሌላቸው ሀገራችን ላይ ድህነት እንዳለ ያወቀ ከየቱም ቦታ ለቃቅሞ አምጥቶ እነሱ ይሰጣቸዋል። እሱ እንደፈለገ ሴት አማርጦ ይጨፍራበት ሴት ላይ እኔ ሴት ልጅ በዚህ ልክ ለምንድነው ጊዜ ማሳለፊያ ምን ሆኖ እኛ ሴቶች ለምንድነው ለወንዶች ፊት ምንሰጣቸው? እኛ ሁሉ ማንኛውም ነገር እዚህ ምድር ላይ ስንመጣ ጊዜ እኮ ፈጣሪ እያንዳንዳችን ርስቅ አስቀምጦልናል። እያንዳንዳችን ለምንድነው ለማንኛውም ወንድ መጫወቻ የምንሆነው? ለምንድነው የራሳችን ማናስከብረው? አንድ ሰው ራሱ ካላስከበረ እኮ ማንም አያስከብረውም። እና እኛ ሴቶች ስንባል ካገኘነው ወንድ ጋር ለምንድነው ፔንሲዮን ውስጥ አልጋ መያዝ ምናምን መናፈሻ ሂደችው መሳሳ ምን አመጣው? ለምንድነው ራሳችሁ የምታረክሱት? ሴት ልጅ እኮ ውድ እኮ ናት። ሴት ልጅ እኮ እንቁ እኮ ናት። ሴት ልጅ ውድ ስለሆነች እኮ ነው ከስንት ሀገር ተነስቶ ስንት ሀገር ሽማግሌ ተልኮ እናት አባቶቻችን ተጠይቆ እኮ ነው የምትዳረው። ረካሽ ብትሆን እኮ ይሄ ነገር አይደረግም። ለምንድን ነው ራሳችን በዛ ልክ ማናየው? ለምን ከማንኛውም ወንድ ለብር ብለን ብርኛ እኮ ጤና ካለን እኮ ከምንም በላይ ሀብታም ነን። ጤና ካለን ምንም ነገር ሰርተን እንኖራለን። ለምን የቀን ስራ ሰርታችሁ አትኖሩም?
ምንም በማይረባ ነገር በሽታ ትሸከማላችሁ። አባት የለው ልጅ ትይዛላችሁ። በእድሜያችሁ ላይ ትጫወታላችሁ። በህይወታችሁ ላይ ወንዶች እንደፈለጉ እንዲጫወቱ ትፈቅዱላቸዋላችሁ። ለምን ይሄ ነገር? ራሳችሁ አስከብሩ እህቶቼ፣ ተው። ጭራሽ የሱዳን መተተኛ ገብቶ ሀገራችን ላይ በእህቶቻችን ላይ መጨፈር አለበት ብር ይዞ። ይሄ ዛሬ መቶ ነገ የሚሄድ ብር። ለማንኛውም እህቶቼ አላህ ሂዳያ ይስጣችሁ፣ አላህ ቀልብ ይስጣችሁ፣ ፈጣሪ ቀልብ ይስጣችሁ ነው ምለው። ሌላ ምለው ነገር የለም። ለማንኛውም የሱዳን መተተኛው በቁጥጥር ስር ውለዋል እላችኋለሁ። ሚኪ በርታን፣ ወደፊት እንጂ ወደኋላ የሚባል ነገር የለም። ሰላም አለይኩም ወራህመቱላሂ ወበረካቱ።